በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 37ኛ ተአምር። ስለ አንድ ዕዳ ያለበት ሰው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስም በዳዊት ሀገር በኢየሩሳሌም ከስምዖንና ከእንድርያስ ከያዕቆብና ከዮሐንስ ጋር ሲሄድ ስለ ዕዳው የሚከፍለው ገንዘብ አጥቶ የሚያለቅስ አንድ አረጋዊ ሰው አገኘ። ጌታ ኢየሱስም አንተ አረጋዊ ምን አገኘ? ዕዳህስ ምንድን ነው አለው። ሰውየውም የምፈልገውን ካላገኘሁ ምን ይጠቅመኛል አለ። ጌታ ኢየሱስም ዘኬዎስ ሆይ ችግርህን አትደብቀኝ፣ እኔ ድሃውን የማበለጽግ ነኝና የሚፈልገኝም ሁሉ ፈጽሞ ችግር አይደርስበትም፣ ለዘላለም ሕያው ሆኜ የምኖር ነኝና አለው። ያም አረጋዊ ሰው ስሙን ሳያውቅ በስሙ ሲጠራው በሰማ ጊዜ ደነገጠና ፈጥኖ ሰገደለት። እዚያም ጌታዬ እባክህ ካለብኝ ዕዳ አውጣኝ፣ አፍርተው ዕዳዬን ይከፍሉኛል ያልኳቸው የዘይት ተክሎች በዘንድሮ ዓመት በሙሉ ደርቀውብኛልና አለው። ጌታ ኢየሱስም ካሉህ የዘይት ተክሎች ስንቱ ደረቁ ብሎ ጠየቀው። ዘኬዎስም በእርሻዬ ውስጥ 140 ተክሎች ነበሩኝ፣ እነሱ ሁሉም ደረቁ አለው። ጌታ ኢየሱስም ከደረቁት የዘይት ተክል በትር ቆርጠህ አምጣ አለው። ዘኬዎስም ከደረቁት እጽዋቶች በትር ቆርጦ አምጥቶ ጌታ ኢየሱስም ባረካትና አንተ አረጋዊ ይህችን በትር ይዘህ ሂድና በእርሻ ውስጥ መካከል ትከላት፣ ከእሷ በተገኘው ሁሉ ክብር ብልጽግና ይሆንልሃልና አለው። ይልቁንም ይህች በትር ባለ 3 አይጹቅ ያለው የዘይት ዛፍ ትሆናለች፣ ለሁል ጊዜም ድርቅ አያገኛትም፣ ለአሕዛብም ሁሉ መመኪያቸው ትሆናለች። ከምድር ዳርቻ ድረስ ይፈልጓታል፣ ከእሷ በረከትን አግኝተው ፍጹም ደስታን ትሰጣቸዋለች እና ከዚች የበትር ቀንበጥ ወይም ቅጠሉን ወስዶ ቤቱ ቢያኖር በረከቴ በዚያ ቤት ይሆናል፣ ከአጋንንትም ጸብ ሊፈራ አይችልም። ይህች በትር ካለችበት ቤት በድፍረት ወይም በስርቆት ተደፋፍሮ ለመግባት የሞከረ ሰው ከበትሯ ግርማ ረድኤት የተነሳ ፍርሃት ያድርበታል፣ ይንቀጠቀጣል አለው። ያም ዘኬዎስ የተባለ ሽማግሌ በትሯን ከጌታ ኢየሱስ ወሰደና በእርሻ ውስጥ ተከላት። በዚህም ጊዜ በቅላ ለምልማ ቅጠል አወጣች። ሽማግሌውም ይህን ተአምር በተመለከተ ጊዜ ፈጽሞ እያደነቀ ወደ ጌታ ኢየሱስ ሄደና የዓለሙ መድኃኒት የእግዚአብሔር ልጅ አንተ ክርስቶስ ነህ በማለት ሰገደለት። ወደ ቤተሰቦቹም ሄደና ጌታ ኢየሱስ ያደረገውን ተአምራት ሁሉ ስለነገራቸው ቤተሰቦቹ በሙሉ አመኑ። በዚችም ዕለት ከአይሁድ ሰዎችም ያመኑ አሉ። ከዚያም ዘኬዎስ ወደዚያች በትረ ዘይት ሄደና ለምልማ አፍርታ አገኛት። ከእሷም 40 ሸክም የሚሆን የዘይት አዝመራ አገኘ። ዳግመኛም ከእሷ በ27 ክፍል ከፍሎ በ13 የዘይት መጭመቂያ አውድማ መላ፣ የተረፈውን ግን በሉ። ዘኬዎስም የብልጽግናው ምክንያት የዚያች በትር ፍሬ ሆነ። በዘኬዎስም ከዚያች በትር የወጣውን የዘይት ቅባት ካዘጋጀ በኋላ ወደ ጌታ ኢየሱስ ሄደና ጌታዬና አምላኬ ሆይ ስለሰጠኝ ስጦታ ሁሉ አመሰግንሃለሁ፣ ስላደረግልኝም በጎ ነገር ሁሉ አመሰግንሃለሁ በማለት ከዚያች በትር ያገኘውን በረከት ሁሉ ነገረው። ዳግመኛም ጌታዬና አምላኬ ሆይ ዛሬ እንደሰጠኝ ሁሉ በየዓመቱም ትሰጠኝ ዘንድ እማልድሃለሁ አለው። ጌታ ኢየሱስ እወቅ፣ ያች በትር ዛሬ እንደሰጠች በየዓመቱም ሁሉ ስትሰጥ ትኖራለች አለው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።